ሰጥቶ ብዙ ሀብት ሰጥቶ በረከቱን ለእኛ አስተላልፎ ቤተ ክርስቲያንን መስርቶ ይህንን አምላክ ክብር ምስጋና ይግባው። አሁንም ቢሆን እግዚአብሔር ከእኛ ሲያስተምረን ቆይቶ ሄደ ማለት ነው። ለእግዚአብሔር ምድር በምላ ለእግዚአብሔር ምንም የሌለበት እንደው መቼም የእኛን ሥጋ መዋሃዱን ለማጠየቅ ከዚያ ወደዚህ ወረደ፣ ከዚህ ወደ ላይ አረገ ይባላል እንጂ እግዚአብሔር ለቦታው ሁሉ ማረፊያ ነው እንጂ ለእሱ ማረፊያ የለም። ለሰው ለቦታው ሁሉ መኖሪያ እንጂ የእሱ መኖሪያ የለው። እሱ ሌላውን ያኖራል እንጂ እሱ የሚኖርበት የለም። አዎ ሁሉም እና ምቻለው ሰው በሚረዳው ገንዘብ ሰማይ ዙፋኔ ምድር የእግሬ መረገጫ ይላል። ሰው በሚረዳው ገንዘብ እንጂ ዓለም በመሀል የያዘ እሱ የት ላይ ሆነ? እንግዲህ ዓለም በእግዚአብሔር እጅ፣ ሰማዩ ምድር፣ በሰማይ ያለው ፍጥረትም በምድር ያለው ፍጥረትም በእሱ እጅ ስለሆነ በመሀል ያውም እንኳ በሁለት እጁ እንኳ ለመያዝ አንሳው እንግዲህ እግዚአብሔር እንደው የታገረ ሥላሴ ሞጠው አራታይ መምህር ሲያስተምሩ አውራ ጣቱ ብቻ በዓለም ብሉ ነው። ከዚያ ወዲህ ያለውን አካሉን የት እንደሚደርስ የምናውቀው ነገር የለም ይሉ ነበር እና እውነታቸው እና አሁን ይህንን ከአቅሙ በታች የሆነውን ነው ሰርቶ ያስገኝ እና ይህ ሁሉ ዓለም በእሱ ቃል የቆመ የጸና እና በእውነቱ ዛሬ እግዚአብሔር እንዲህ ያንን መጥፎ አስተሳሰብ ሁሉ አርቆ ወደ አንድነት አስታርቆ እንደዚህ አንድነት ገብቶ እንድናከብረው በሰው አስታራቂነት በሰው ሲስተም ሆኖ ቢሆን ምን ያህል የምንከፍለው ዋጋ ከአቅማችን በላይ ነበር። እግዚአብሔር በሰው የሚያደርገው ሁሉ ከዋጋ በላይ ነው። ዋጋ ከመክፈል ዋጋ ከመስጠት በላይ አሁን ሥጋውን ሁልጊዜ ነው የሚናገረው። ምንም ገንዘብ ሳንከፍል የምንቀበለው እንደዚህ ብር ሳንቲም ሳንሰጥ የምንቀበለው የሥጋው ደግሞ ዋጋ የሚሆን ሳንቲም ስለሌለ የዓለሙ ገንዘብ ቢሰበሰብ እንኳን አይደለም የኢትዮጵያ በዓለም ላይ ያለው ገንዘብ ቢሰበሰብ የሥጋው ደግሞ ዋጋ የሚሆን የለም። አሁን መንግሥተ ሰማያትን በዋጋ መግዛት አይቻልም። በዋጋ መግዛት አይቻልም። በጥቂት ስነ ምግባር በ10 ሳንቲም በ5 ሳንቲም በጥቂት ውሃ ትገዛት እንደ እግዚአብሔር ፈቃድ በመሄድ በጥቂት ዋጋ በጥቂት ስራ እንገዛታለን። በገንዘብ ይተመን ቢባል የመንግሥተ ሰማያት ዋጋ የላትም እና እግዚአብሔር ለእኛ የሚያደርገው ሁሉ ከዋጋ በላይ ነው። ከዋጋ በላይ ነው በእውነት። አሁን በይበልጥ በአሁኑ ሰዓት አባቶቻችን እየመጡ እንዲሁ በተሎ ተስፋ እየቆረጡ አገሩ ክፉ እየተባለ አገር አባራን እየተባለ በጥቂት ሰዎች ስሙ ጥቁር ነጥብ እየወደቀበት ባለ ይኖር ነበር እና አባቶቻችን ትንሽ ሊታገሱ ኖሩ። እንደኔ 9 ሊሆኑ ኖሩ። 9 አልደርስ ብለው ማያል እኔ አሁን 9 ደርሻለሁ። ተንግዲህ ችግር ተንግዲህ ቁልቁለት እጅ የተባለከች ቁጥር ናት 9 ቁጥር እና እዚያ ሲሆኑ የሁሉ አይገጥማቸው ነበር፣ ያዙት ነበር መከራ እንደዚያ እና እግዚአብሔር አምላክ እንደምንም አድርጎ አታጭም 9 ቀን ሲደርስ የዛሬው ከምንም ደግሞ የተለየ ምንጊዜም ሁልጊዜም ነው። ግን እንደ ሁልጊዜም ቢሆን እንደው ምናልባት እንደው ታሪክ ነው ብንናገረውም አይከፋም። በአራቱ ማዕዘን እኮ ይሄን በዓል ላለማክበር ሰው እንዳይመጣ ፖሊስ ተቋቁሞ እንደነበር ታስታውሳላችሁ። በጥፊት ተብላችሁ ተመለሳችኋላችኋል። አዎ እንዳበግዞ እንዲያው አንዳንዶቹ ሻሽ ጠመጠመ የተለየ ሲቀር ሻሻቸውን በኪሳቸው እየያዙ ያ ክፉ ቀን አይመለሰንም ብለው አይገድለንም ብለው ሻሻቸውን በኪሳቸው እየያዙ ካባቸውን በፌስታል እየከተቱ ሸልቀው የመጡ ሰዎች ሁሉ ነበሩ። የሚያሳዝን
ተፈታትኖን ነበር እና አሁን ሰዎቹን ለመተቸት ሳይሆን እግዚአብሔር የሰራውን ታሪክ ላለመደበቅ እግዚአብሔር ያደረገው እንዲህ አድርጎ ሰይጣን ተፈታትኖን ነበር። በዚህ ውስጥ ሆነው ደግሞ ወይ ፍንክች ሀብቴም ንብረቴም እልፍ ትበል እንጂ ከዓላማዬ ከክርስትናዬ አባቶቻችን ካቆዩ ወይ ፍንክች ያሉ ምእመናንም አለ ካህናትም አለ። እንደዚሁ አብረው ደግሞ ተጎርፉ ጋር አብረው ጎርፍ ወሰዳቸው ብሎ ዛሬ ጎርፍ ወስዷቸው አሁን ጸጸት ይዟቸው የሚፈራፈሩም አለው። አሁን ምን ቀን ነበር የሚሉም አለ ዓላማቸው ሰው እና ታገሳ ለማለት ታስተገሳክ ይላል። ክፉ ቀንን ለጊዜው ብትታገሳ ኋላ ደስታ ትሆናለች፣ የማይፈጸም ደስታ ትሆናለች። እና ስለዚህ ያችን የገጠመችን ችግር ሁሉ በትዕግስት ተቀበላት ይላል እና የትዕግስት ፍሬዋን ነው። አሁን ይሄ ምን መሰላችሁ? የእናንተም ሆነ የኔ የትዕግስት ፍሬ ነው። የመጣውን ነገር በትዕግስት የማሳለፍ ፍሬ ነው። አሁን ብታዩት በየወረዳው በአካባቢው በጣም እንዲያው ከ190 ወደ መስመር እየገባ እንዲሁ ከ190 ወደ መስመር እየገባ እና ሁሎችም ደግሞ ወደ ጸጸት ውስጥ እየገቡ የሄዱበት የነበር ለምንድን ነው በእውነት እንዲሁ አንድ ቆጭ ነገር አለ እንደ ሀገር እንደ ሃይማኖት ብቻ ሳይሆን እንዳለ ለምንድን ነው የሰው ድርጅት ለማበረታታት እዚህ ሆነን የሰው ድርጅት የምንሟገር? ለምን እንደ ሀገራችን እንዳዊም እንዳለው ሆነ እንደ ጎጃም ሆነ ለምን ተደራጅተን ለምን ማህበራዊ አንባባል ብለን እዚህ አናቋቁም? ለምንድን ነው ማህበረ ሚካኤል ማህበረ ሐመረሮች ዳነ መረት ብለን እንደ አካባቢያችን ሀገራችንን ለምን ወጣቶች ሆኑ ተደራጅተን ሀገራችን ለምን አልሆነ? የሰው ድርጅት ቅጥረኛ ምን ሆነ? ለምንድን ሀገር ተሻግራ አቋርጠን ሄደ? የሰው ድርጅት ለማቋቋም ለማበረታታት እንዲህ እዚህ ሆነ እኮ የገዛ አባቱ የገዛ ሃይማኖቱ እየሰደበ ያለ እኮ ነው ያለ እና ልጆች በእውነቱ ተንቀፋችን ልንባልን ይገባል። አዎ እስቲ ቆይ እንዲያው እግዚአብሔር አይፈቅድልንም እንጂ እንሳደብ ታልን እኮ እንደነሱ በኩንታል የሚሞላ ስድብ የምናሸክማቸው ነበር። አዎ ነበር፣ ግን መሳደብ ስለማይፈቀድልን እኛ እንሳደብ ፌስቡክም አንጽፍም እና በፌስቡክ ሰው ዝም የባለየ ጎዳና የባለየ መንገድ ባለየ ያሳደገው ለመባል ካልሆነ በስተቀር እውነት ከሆነ መስመሩ ዋለ ሊቃውንቱም አሉ ከጠቅላይ ቤተክርስቲያን እስከዚህ ድረስ በዚያ መስመር ነበር። ቁጭ ብሎ አልጋ ላይ ስድብ መጻፍ ምንድን ነው? ሙያ ነው። ሀገርን መስደብ ሙያ ነው። አባትን ማቋረጥ ማን ለሚሰደበው ክብር ነው፣ ለሚሳደበው ግን እንጦርጦስ መውረድ ነው እንደዚያ እና ስለዚህ ይሄ ማን ነው ይሄን ቫይረስ ያስተላለፈብን ብላችሁ ይሄን ቫይረስ አሁን እኮ ምን መሰላችሁ? እዚህ ያሉት እኮ የኛ ልጆች እኮ ናቸው። ቫይረሱ ተጋብቶባቸው አባይ ማዶ ተሻግሮ መጥቶ ተጋብቶባቸው እንጂ የኛ ልጆች እኮ ናቸው። እንዲሞቱ ማንጸልይባቸው ክፉ ይድረስባቸው የማንላቸው እኮ የኛ ልጆች እኮ ናቸው። እና ስለ ሀገራቸው ለምን አይቆሙ? አሁን እኮ እንዳዊ ካየን ይኸው የሚነጠፍ ምንጣፍ የሌለበት አቧራ የሆነ ቤተክርስቲያን አለ። የሚቀደስበት ጠፍቶ በጥሩ ሀብታ የሚታጠን ዕጣን ጠፍቶ ባዶ ከሰል የሚጠስበት ቤተክርስቲያን አለ። ይችን ማህበር ተደራጅቶ ሀገራቸውን መርዳት ሲገባ እዚህ ከዛ ወጥቶ የሌላ ድርጅት ማስፋፋት ለምን አልታወቀም? የሌላ ድርጅት እኮ ነው የምናውቀው። አውቃችሁታል። ደግሞ ልጆች እንደው በኖሩ ለእናንተ ልቅ አባቶችም ልትመክሯቸው ይገባል እና የሌላ ሀገር ድርጅት ሰውን በዘመናዊ መኪና እንዲፈስ ማድረግ ከዚህ ገንዘብ እየጠረቀሙ እየላሉ ለምንድን ነው ሀገራችንን እዚሁማ እኔ እንደዚህ ጨንቀኝ እናንተ ለድር እንኳን ማትካፈሉት ገንዘብ አውጥታችሁ በማህበራችሁ ለምን እናንተ አትካፈላችሁ? ተካፍላችሁ ቤተክርስቲያን መርዳቱንም ተውት፣ ድሃ መርዳቱንም ተውት። እናንተ ራሳችሁ ተካፍላችሁ ለምትሰጣችሁ ተዳራይታችሁ አልፈሉ አሳልፋችሁ እዚያ ማለት ተመስል እዚያ ማለት ድርጅት ተመማለ ለምን ማህበራዊ ብላችሁ ራሳችሁ አታውቁም? እዚህ የሚል ትምህርቱ ይሰጣል እና ተንቀልፋችሁን እንድንቃ ባላወቅነው ዘዴ ምን እየሆነ መሰላችሁ? ቅኝ ግዛት እየገዙ ልጆቻችንን እየገዙት ነው። በሲስተም የገዛ ሀገራቸውን ከሃዲ ብለው እንዲሰድ
የገዛ አባታቸውን ከሃዲ ብለው ከሃዲ አገር ብለው እንዲሰጡ የገዛ ልጆቻቸው እንጂ እውነት እዚያ ምሳሌ ከተባለ ኧረ እንደው ብዙ ነው ብናገረው ሌላ ነው ነገሩ። ጎጃም ቤተክርስቲያን ሰርቶ በቤተ ክርስቲያን ፈጣሪን ያመልካል እንጂ ለተራራ ለዛፍ ለባህር አይሰግድም። ጎጃም እንበልካለን ብዙ ማለት ይቻላል። እና ጎጃም እንደዚህ ነው። እንበልካለን ብዙ ነበር። ያንን ቁጭ አድርገው ሳራርሰው ጎጃም ክዷል ይላል ተመልከቱ። ጎጃም ክዷል የሚለው እሱ ሲያስተላልፍላቸው ደስ አዎ እዚሁ ተወላጆችም አብረው ክዷል ብለው ራሳቸውን ይሰግዳሉ። ይሄ ተንቅልፍ መንቃት አሁን በእውነቱ አሁን ያለ ስሜት አሁን ይህን ያህል ምን መሰላችሁ ፍቅራችሁን የሃይማኖታችሁን ጽናት ለመግለጽ እንጂ አባ ቶማስ ምን ላደረጉ ምናልባት የተቸገረ ቤተክርስቲያን የሚያለቅስ ደግሞ ሰው እንደዚህ ራበይ ሲል ያንን እደግፍበት እንደው እኔም ልጅ የማሳድገው ልጅም የለኝም። የምሰራው ፎቅም የምከፍተው ሱቅም የለኝም። የማረበው ከብትም የለኝም። አንድ እንጀራ አንድ አንገት ልብስ የምትበቃው ለአባ ቶማስ እንደዚህ ያለ እና ግን ስለ ፍቅራችሁ ስለ ክርስትናችሁ ተመልሳችሁ እምነቱን እንዴት እንደገባችሁ ሆነ ይሄ ነው ከክፉ ቀን የሚሰውራችሁ ከክፉ ዘመን የሚያሳልፋችሁ። እንደዚሁ እስራኤል እሱን እንደመርሳት ሲሉ እንዲሁ እርስ በርስ ጥቅብት ያመጣባቸውና እርስ በርሳቸው ያማታቸዋል። አበስነ እዚሁ ብለው ወደ ፈጣሪ በድለናል ብለው ሲያለቅሱ እንደገና እዚሁ በተባረኩበት ሀገር አንዱን አስነስቶ በተባረኩበት ሀገር እንደገና ድል ነስተው ማርኮ እንዲመለሱ ያደርጋቸው። በተባረኩበት ሀገር እኮ ነው ምንም ኃይል በሌላቸው እግዚአብሔር ሲረዳ እንደዚህ እና ወደት ይሄ ዓመት ይሄ በዓል ቅድም እንደተናገርኩት ያው የእግዚአብሔር በዓል ይህንን ስልጣን የሰጠ እግዚአብሔር አሁን ቅስናው ቁምስናው ክርስትናው ከእግዚአብሔር የተሰጠ ቅድም እንደነገርኳችሁ ከእግዚአብሔር የተሰጠ አሁን እዚህ ላይ አክባሪና ተከባሪ አመስጋኝና ተመስጋኝ ከባሪው እግዚአብሔር አክባሪዎች እኛ ነን፣ ተመስጋኝ እግዚአብሔር አመስጋኞች እኛ ነን። የእግዚአብሔርን ባል የቤተ ክርስቲያናችን እስከተን ባል ያከብራል ክርስታችን እና ይህንን ስብሰባችንን ይህን አንድነታችንን ይህን የሃይማኖት መቅናታችንን አስቡ። ቤተ ክርስቲያናችን እምነታችንን ያቆይልን። እንዳይመስላችሁ ክላሽ እንዳይመስላችሁ የወገን ብዛት እንዳይመስላችሁ ችግሩ ሲከሰት እንዲህ አንድ ላይ ሰብሰብ ብለን ስዕሉን እዚያ ላይ ዘግተን እባክህ ባጠፋነው ይቅር ብለን ሰላሙን አምጣልን፣ ዝናሙን አውርድልን፣ አባር ቸነፈሩን አስወግድልን ብለን ያለ እንደሆነ መፍትሄ ሰጪ አባቶቻችን የተጠቀሙበት እስካሁንም እየሰራ ያለ ፍቱን የሆነ ያልከሸፈ መድኃኒት ይሄ ወቅት የማይሽረው ኤክስፓየርስ የማያደርግ ኤክስፓየርስ ነው የምትሉት የማያደርግ መድኃኒት ይሄ ምንጊዜም ጊዜ የማያደርግበት መድኃኒት እግዚአብሔር የሚሽረው የሚሾመው ይሄ እና በእውነቱ ይህንን ነው ባላችን እያከበርን ያለ። በእውነቱ እግዚአብሔር በተራመዳችሁት ጫማ ቁጥር ክብሩን ያድርግላችሁ፣ ክፉ አይድረስባችሁ፣ ቤተሰባችሁን ንብረታችሁ ይባርክላችሁ። ነገም ውለን አድረን እንዲሁ ወንግሩ ክብሎ መንክሩ የእግዚአብሔር ድንቅ ስራ እንድንናገር አሁንም እየረዳን እንድናደንቀው እንድናመሰግነው ቅዱስ ፈቃድ ይሁን። በእውነቱ በዚህ በመተከል ያሉትን ሁሉ እውነታው እግዚአብሔር ይመስገን። አሁን እነሱም በፀሐይ በመከራ ስንት መከራ ያሳለፉ እንደዚሁ ባለዋቂዎች እንደ አውሬ በጦር ሲወጉ የነበሩ ክርስቲያኖች የነበሩበት ሀገር ነው። አሁን ያም ትንሽ ረገብ ብሏል። አሁን እዚሁ በእኛ በኩል ያለው አሁንም ጊዜ የሚቆጥረው የእኛ ልብ ሙሉ ፍጹም ሆኖ ወደ እግዚአብሔር እስከሚመለስ ድረስ እንጂ የእግዚአብሔር የሚከብደው ነገር የለም። እግዚአብሔር ሁሉ ከአቅም በታይ ከእግዚአብሔር በታች እንጂ ከእግዚአብሔር ከአቅም በላይ ነው የሚለው መከራም ችግርም የለም። አሁን እግዚአብሔር ቀድሞ እሳት ውስጥ ሳይገቡ በነገራችሁ ነበር እንጂ አሁንማ እሳት ውስጥ ገብተው ካደረጉ በኋላ አይልም እግዚአብሔር። እሳት ውስጥ የተጣሉትን እሳት እንዳይፈነጫቸው አልኩ አደረጋቸው። ባህር ውስጥ ሳይሰጥሙ ነበር እንጂ እሳት ውስጥ ባህሩ ከሰጠሙ ባህር ውስጥ ገብቶ ባህር ቤቱ እንደ ድንኳን እንዳማረ ዙፋን ሶፋ አድርጎ ያድናቸዋል። አባጽ ጋዛ የተካይ ማውጣባት እንዳዳናቸው
እና በእሱ ቤት ጨለማ ቤት ብንገባ እግዚአብሔር እዛ ውስጥ ያበራልና አቡነ ዘርአብሩክ በጨለማ ቤት አሰባቸው። ምንም አንድ ቀን ጨልሟቸውም አያውቅም። እግዚአብሔር ፀሐይ ያበራላቸው ነበር በብርሃን ነው። እና ከእግዚአብሔር ጋር ሆነ የሚያደናቅፈን የሚያደናግረን የሚጨልመን ምንም ነገር እና አሁንም በእግዚአብሔር ችግራችሁን አቃሉ። ግድፍ ለኃይለ እግዚአብሔር ህሊና ካይ አስዋብ በእግዚአብሔር ይጫ እንደዚያ እና ይህን ዕለት ብዙ ፈተና ገጥሞት ነበር። አሁን ቅድም ሲናገሩ እንደነበረው ማነው በዚህ በር የገባ ተብሎ ዘበኛ ሁሉ ተቋቁሞለት ነበር። ዛሬ ይሄ ነፃነት ማን አመጣው? በየትኛው ክላሽ፣ በየትኛው ፈንጅ፣ በየትኛው ቦምብ ነው ያስከበር? እግዚአብሔር በስልጣን በራሱ ስልጣን እንደዚህ እና ቅዱሳን አባቶቻችን እንዲያው በሕይወተ ሥጋ አስተምረው ካሳመኗቸው አሕዛብ በሞታቸው አጽናቸው በአጥንታቸው ያሳመኗቸው እንዲያውም ያሰቃያቸው የነበረውን ሁሉ መናፍቅ በአጽናቸው እያሳመኑ ክርስቲያን እያደረጉ በአጽናቸው እንዴ በመከራቸው እነዚህ ቅዱስ ቶማስ አቆማዳ ሕይወት እያለ ቆዳውን ገፈፉት። አንገቱ ሳይታረድ ምን ሳይ ገፈፉት። እንዳቆማዳ አድርገው ገፈው ያንን ምናምን ሞልተው ተሸከበለው ይዘውት ሲያለቅስ ነው አንዱን ያገኘው። ምን ሆነ ነው? 7 ልጆች የነበሩ እዚያም ሁሉ ይኸው አንዱ ሰው መጥቶ አረደብኝ፣ ጠላት አረዳችሁ ተቀበሉ፣ እኔን የሚረዳኝ የለ፣ እዳ ደግሞ ይህን ያህል እዳ ነበረኝ የምከፍለው የለ፣ ጆስሬን የቀበርካቸው ይሁን አቆማዳ ውስጥ ሲያድን ሲጥልባቸው ሁሎች ማፋፍ ብለው እንዲያውም በፊት ተቀብለው የነበሩት ሁሉ እንዲያውም ያቆማዳ ሲነካቸው እንዲህ እያደረጉ የንጉሱ ልጅ ሲሞትም ያሰቃዩ ልጅ ሲሞትም ባለቤት ሲሞትም ያንን ከደማቸው ከመከራ ደማቸው እየተረጩ እየዳኑ እንዲህማ ተሆነ እየተባለ ክርስትና በዚህ በታምራት ነው የበዛ። እንዲህ እያደረጉ በመከራቸው በቁስላቸው እየፈወሱ እንዲያውም ከተደረፈ አቡነ ፊልጶስ የተክለ ሃይማኖት አባት አፄ አንገቱን ገርፏቸው ከቁስላቸው ቀርፈው ወስደው በሽተኛውን ያድኑ ነበር። ቁስላቸው ሰውነታቸው ብቻ ነው። ልብሳቸውን የቅዱስ ጳውሎስ ልብስ ቆርጠው ጨርሰውት ነበር። እየቆረጡ እየወሰዱ በሽተኛ እየፈወሱ እንደዚህ ነው አባቶቻችን። እና እንዲህ በተግባር ታይታ የተቋቋመች ሃይማኖት እንጂ እንዲያው ዝም ብለን በማህበር በእጅ ብልጫ በቀበሌ ምርጫ ያቋቋምናት እምነት አይደለች። እግዚአብሔር በታምራት የሰራት እምነት ነው። ይህችን ደግሞ እውነት ይቻል አቅማችንን አይቶ የማንችለውን መከራ ያመጣብን ቢመጣም እንኳ እንደ አባቶቻችን አንገታችንን ሰጥተን የምናድርበት እንጂ አይ ከምሞትስ እክዳለሁ የምንላት እምነት አይደለች። እና እግዚአብሔር እስከ መከራ ይህን መከራውን ሁሉ በበጎች መካከል እንደ በጎች በቀበሮች መካከል ላኳቸው ብሎኝ ያው ብትሞቱስ ሕይወታችሁ በእኔ እጅ ነው። ሰውነታችሁ ቢቆረጥም መቀጠሉ በእኔ እጅ ነው። ምላሳቸውን ይቆርጧቸዋል እንዳያስተምሩ እንዳይናገሩ ወዲያው አዲስ ምላስ ሕይወት ያለው እንደ እሳት እንደ ነበልባል የሚነገር ምላስ ይቀጥላቸዋል። አታችሁ እነዚህ እኮ ሰይጣን አቡነ ገብረ መንፈስ ቅዱስ ራሳቸው ሆነው ሲጸልዩ ራሳቸው ላይ ቆሙ ሁለት አይናቸውን ሰጥተዋል። እንኳን አይደለም በቀን በጨለማ የሚያበራ ይቀጥሉ አርጉላቸው ሚካኤል እና ገብርኤል